ትውልዱ አገር ተኪ መሆን አለበት አገር ወዳድ መሆን አለበት የሀገርን ታሪክ ማወቅ ያስፈልጋል አዲሱ ትውልድ ከዚህ በፊት አባቶቻችን ያመጡትን ታሪክ ለወደፊት ማስቀጠል አለበት ሲባል ታሪክ እንዲሰራ አገርን እንዲያለማ እንዲማር አሁን ያለንበትን ደረጃ የእድገት ደረጃ ከሀገሪቱ እንቅስቃሴ ጋር ተምሮ ቀጣይነት ያለውን የኢትዮጵያን ታሪክ ማራመድ አለበት አዲሱ ትውልድ ይሄንን ታሪክ አደራ አለበት ይሄን አደራ ተሸክሞ አባቶቻችን ያደረጉትን ብቻም ሳይሆን ራሱ ታሪክ መስራት አለበት ትውልዱ ታሪክ መስራት አለበት ታሪክ ሰሪ መሆን አለበት ኢትዮጵያ የታወቀችው በታሪክ ነው የረጅም ጊዜ ታሪክ አላት የጦርነት ታሪክ አላት የልማት ታሪክ አላት የህዝቧ አልበገሬነት ታሪክ አላት እንኳንስ ለአፍሪካ በዓለምም ይሄንን ጥቁር ህዝብ ያስተማረ ሀገር ስለሆነ ይሄንን አውቆ አዲሱ ትውልድ እንደ አባቶች ሁሉ በልማት በትምርት በአገር ወዳድነት በአንድነት መበታተን የለበትም ጥንት የነበሩት አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው አልፈዋል ሀገራችንን አስረክበው ለኛ እነሱ ቢያልፉ ደግሞ ሌላ አርበኛ ደግሞ መተካት አለበት እንደ አባቶቻችን ጊዜ አይደለም አሁን የአርበኝነቱ ጊዜ የሰላም አርበኛ ያስፈልጋል የልማት አርበኛ ያስፈልጋል ስለዚህ በእኛ ጊዜ የነበረው ትግል በአሁኑ ወጣት ጊዜ ደግሞ ወደ ልማት አርበኝነት መዛወር ስላለበት አርበኝነት የቅብብሎሽ ጉዞ ነው ላለው እስከዛሬ ድረስ አባቶቻችን አገራችንን አኩርተው ሰጥተውናል አሁን ደግሞ አገራችንን በልማት መልክ በልማት ስራ ማሳደግና ማስፋፋት ስለሚገባ ወጣቱ ትውልድ እንደ ህዳሴ ግድብ አይነቱን እንደ ምርታማነት አይነቱን ዘመቻ የሀገርን የከተማን ማሳደግ ማስፋፋት ማስዋብ ስራ ይሄ ራሱ ካርበኝነት ተለይቶ የሚታይ ስላልሆነ በዚህ ላይ ቢሳተፍ ጥሩ ነው ያለው ዛሬ በእውነቱ በጥሩ ሁኔታ ነው የተከበረው ነፃነታችን ኢትዮጵያ ነፃነቷን ከቀኝ ግዥ እንዳትገባ ነፃነቷን ያወጀችበትና ባንዲራዋን ያውለበለበችበት ቀን ስለሆነ ለመላ ኢትዮጵያ ዛሬ በውጭም በውስጥም ያሉ ሁሉ ደስ ሊላቸው ይገባል ደስ ብሏቸዋል እኛም ደስ ብሎናል በርግጥ ያሁኑ ትውልድ ምናልባት ታሪክ ወራሽ ስለሆነ እኒህ አባቶች ምን ሲያረጉ ቆዩ ምን አደረጉ ብሎ ታሪክን መርምሮና አውቆ ካወቀ በኋላ ኢትዮጵያን አባቶች እናቶች ዳር ደንበሯን በደማቸው ፍሳሽ ባጥንታቸው ክስካሽ ዳር ደንበሯን አስከብረው እችን እናት ቅድስት የሆነች አገራችንን አቆይተዋታል አሁንም ይሄን ተረክበው በመልካም ጀግንነት በሰላም በአንድነት በፍቅር በመደጋገፍ ሆነው ኢትዮጵያ እንደነበረች እንደ ጥንቱ ሆና እንድትቆይ የትውልዱ ጥንካሬን ይጠይቃል አሁንም አደራ ምለው ትውልዶች ኢትዮጵያውያን በውጭም በውስጥም ያላችሁ ሀገራችሁን ወገናችሁን ኢትዮጵያን ቅድስት ኢትዮጵያን አባቶች ከወራሪ ከጠላት እንዳዳኗት ሁሉ አንተም ደግሞ እቅፍ ድግፍ አድርጋችሁ እንድታቆዩት እናንተም አድጋችሁ የታሪክ ባለቤት እንድትሆኑ ጥሪዬን በአክብሮት አስተላልፋለሁ